ሰላም እንዴት ናችሁ? የፕሮናንሲዬሽን ወይንም የቃላት አነባበብ ትምህርት ላይ ትንሽ ዘግየት ብያለሁ። ትንሽ ቢዚ ስለነበርኩ ነው በራሴ ስራ ማለት ነው እንጂ ፕሮናንሲዬሽንን በደንብ አድርጌ እንደማስተምራችሁ ያው ቃል ገብቻለሁ። ከዛ በኋላ ወደ ስፔሊንግ ራይቲንግ ወይም ደግሞ ወደ ግራመር ልንገባ እንችላለን ጊዜ ካለን ማለት ነው። ግራመርን ብትን አድርገን ብናየው በጣም ደስ ይለኛል ማለት ነው። ግራመር ላይ እውነት ለመናገር ኤክስፐርቶች አሉ ማለት ነው። በተለይ ሴቶች ማለት ነው። ኦኬ አርት የሚባለው ነገርም ለነሱ የተሰጠ ነው። ይሄ መታወቅ አለበት ማለት ነው። ለምሳሌ አክሰንትን ከወንዶች ይልቅ ለሴቶች ቅርብ ናቸው ማለት ነው። ማስመሰሉንም በአክሰንት ለመናገርም ምክንያቱም አርት የሚባለው ነገር በተፈጥሮ ለሴቶች የተሰጠ ነው። ኦኬ እንደዚህ ግራመር ትንተናን በተመለከተ ለወንዶችም ለሴቶችም ብቃት ያላቸው ተንታኞች ሊኖሩ ይችላሉ። ነገር ግን ሴቶች ጋር በጣም ልዩ የሆነ ብቃት እያየው ስለሆነ እነሱም አሉ። ግን ደግሞ እኔ ደግሞ እስኪ በራሴ የኔ አገላለጽ ደግሞ ሊገባችሁ ይችላል። ኦልራይት ስለዚህ በትነን እናየዋለን ጊዜ ካለን ማለት ነው። ለማንኛውም በባለፈው በእንግሊዘኛ ቋንቋ ውስጥ 21 ኮንሶናንቶች አሉ። ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ ዋይ ዚ። ኦኬ ዩ ካን ሳይ ዚ ወይንም ዜድ ሊሆን ይችላል ማለት ነው። 21 ኮንሶናንት ይሆኑ እንጂ ምልክት የሌላቸው ድምጾች ደግሞ ያልተካተቱ ኮንሶናንቶች አሉ። እነሱ ዲያግራፍ ይባላሉ። ዲያግራፍ ማለት ለምሳሌ ሲኤች ቸ፣ ፒኤች ፈ፣ ኤስኤች ሸ፣ ቲኤች ዘ የሚባሉት እነዚህ ዲያግራፍ ይባላሉ። ዲያግራፍ ማለት ሁለት ፊደላቶች ተጣምረው አንድ ድምጽ የሚፈጥሩ ናቸው። እነዚህ ድምጾች ፊደል ላይ አልተካተቱም ማለት ከፊደል ገበታ ላይ አልተካተቱም። ስለዚህ 3 ዲያግራፍ ድምጾች አሉ። በአጠቃላይ 24 የኮንሶናንት ድምጾች እንዳሉ ነው የነገርኳችሁ ማለት ነው። ዲያግራፍ ከኮንሶናንት ብሌንድስ ይለያል። ኮንሶናንት ብሌንድ ሁለት የተለያዩ ኮንሶናንቶች መጥተው ድምጽ የሚያወጡ ናቸው። ለምሳሌ ኤፍ አር ፍር ብላችሁ ትነሳላችሁ፣ በኮንሶናንት ብሌንድ ትነሳላችሁ። ፍር ኦም ለምሳሌ ፍሮም ብሎ ለማንበብ በጣም ቀላል ነው። ሁለት ኮንሶናንቶች በአንድ ላይ ሲመጡ ነው። ኤፍ አር ፍር፣ ኦም ጂአር ግር፣ አ ፍ ግራፍ። እነዚህን አነባበቦች ስታይሎች እንመጣባቸዋለን ማለት ነው። ኦኬ ሌላው የዲያግራፍ አይነት ኤንኤ እንደኘ ሆኖ የሚወጣ ነው። ስለዚህ እነዚህ ድምጾች በተለይ ኤስኤች እንደ ሸ እና ደግሞ እንደ ዘ፣ ቲኤች እንደ ዘ የሚነበቡት የእንግሊዘኛ ድምጾች ናቸው ወይ? ዘ አንሰር ኢዝ የስ። እነዚህ የእንግሊዘኛ ድምጾች ናቸው። አጻጻፋቸው የእንግሊዘኛ ነው ወይ? ዘ አንሰር ኢዝ ኖ። እነዚህ የእንግሊዘኛ የተወረሱ ናቸው። ድሮ ኦልድ እንግሊሽ የሚባል ነበረ። የራሱን አጻጻፍ ህግ ነበር የሚከተለው። ነገር ግን እየቆየ በሚመጣበት ጊዜ ግን የላቲንን አጻጻፍ መውረስ ጀምሯል። ስለዚህ ድምጹ የእንግሊዘኛ ሆኖ አጻጻፉ ከላቲን የተወረሱ አሉ። ለዛ ነው እንግሊዘኛ መጻፍ የሚከብደው። በነገራችን ላይ የሚከብደው ደግሞ ለኢትዮጵያኖች ለአፍሪካኖች ብቻ አይደለም። ነጮችም እንግሊዘኛ ሲጽፉ ይሳሳታሉ ማለት ነው። ኦኬ ሌላ ምን አለ? ድምጹም አጻጻፉም ከላቲን ይሆናል። ኦኬ ድምጹን ከላቲን ወርሰን አጻጻፉንም ከላቲን የወረስናቸውም አሉ። ድምጹም አጻጻፉም ከራሱም ከእንግሊዘኛ የሆነም አለ። ነገር ግን ሌሎች ዲያግራፎች ለምሳሌ ጥምረት ቃል ምንላቸው ለምሳሌ ሲኤች እንደ ከ፣ ፒኤች እንደ ፈ ሆነው የሚነበቡ የተወከሉ ድምጾች አሉ። ለምሳሌ ሲኤች እንደ ከ ወይንም ሲኤች እንደ ቸ። ለምሳሌ ቸርች ስንል ሲኤችን እንደ ቸን የተጠቀምነው። ስኩል ስንል SCHOOL አሁን እዚህ ጋር ሲኤችን እንደ ከን የተጠቀምነው አይደለ? ካራክተር ስንል ሲኤችን እንደ ከን የተጠቀምነው። እነዚህ ድምጾች እንግሊዘኛ ናቸው ወይ? ዘ አንሰር ኢዝ ኖ። እነዚህ ድምጾች ምንድን ናቸው? የግሪክ ናቸው። ከግሪክ የተወረሱ ድምጾች ናቸው። ለዛ ነው ወደ ጽሁፍ ስትመጡ ደግሞ እንግሊዘኛ ይከብዳል። ስለዚህ ጠቅለል ሲደረግ እንግሊዘኛ በአጠቃላይ ሲታይ በጣም ከባድ ነው። አንድ ሰው ማወቅ ያለበት አጻጻፉን፣ አነባበቡን፣ አነጋገሩን፣ ማድመጥን እነዚህም በሙሉ እንደ አዲስ ነው መማር ያለበት ማለት ነው።
ይሄንን ይመስላል። በሚቀጥለው ወደ ንባብ ምናምን ልንገባ እንችላለን ማለት ነው። ቴንኪው ስላደመጣችሁ።